በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 4 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የቅዱሳን አቡቂርና ዮሐንስ የሥጋቸው ፍልሰት የሆነበት የነቢዩ ሶፎንያስ የዕረፍቱ መታሰቢያ በዓል የ12ቱ ደቂቀ ነቢያት መታሰቢያቸው በሰላም አደረሳቸው አደረሰን። ቅዱስ አቡቂርና ዮሐንስ። ሐምሌ 4 በዚች ቀን የቅዱሳን አቡቂርና ዮሐንስ የሥጋቸው ፍልሰት ሆነ። ይህም እንዲህ ነው። እሊህ ቅዱሳን የካቲት 6 ቀን ሰማዕታት ሆነው በሞቱ ጊዜ ምዕመናን ሥጋቸውን ተሸክመው ወስደው በእስክንድርያ ከተማ በስተሰሜን ባለች በቅዱስ ወንጌላዊ ማርቆስ ቤተክርስቲያን ውስጥ በስውር አኖሯቸው። እስከ ሊቀ ጳጳሳት ቄርሎስ ዘመንም በዚያ አኖሩ። የእግዚአብሔር መልአክም ለቅዱስ ቄርሎስ ተገለጸለት። ወደ ወንጌላዊ ቅዱስ ዮሐንስ ማርቆስ ቤተክርስቲያን ሄዶ ቅዱሳን የአቡቂርንና የዮሐንስ ሥጋቸውን አውጥቶ እንዲሸከም አዘዘው። እርሱም ተነስቶ ሄደ። ከእርሱም ጋር ብዙ ሕዝቦች ነበሩ። በደረሱም ጊዜ ጸለዩ። ምድሩንም ሲቆፍሩ ሥጋቸው በውስጡ ያለበት ቦታ ተገለጠላቸው። በባህር ዳርቻ ወዳለች ወደ ሌላይቱም የቅዱስ ማርቆስ ቤተክርስቲያን በታላቅ ክብር የቅዱሳኑን ሥጋቸውን ተሸክመው አድርሰው በዚያ አኖሩ። በዚያ ቤተ ክርስቲያን ሰሩላቸው። በዚችም ቀን ታላቅ በዓል አደረጉ። ከሥጋቸውም ድንቆች ተአምራቶች ተገለጡ። አረማውያንም ተሰበሰቡ። ይህንንም ድንቅ ተአምር ባዩ ጊዜ ጣዖቶቻቸውን ትተው ክርስቲያኖች ሆኑ። በዚያችም የጣዖቶች ቤት አሸዋ በላይዋ ተከመረባት፣ ታላቅ ኮረብታም ሆነ። የቅዱሳንም ሥጋቸው ተአምራትንና ለበሽተኞች ታላቅ ፈውስን ያደርጋል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ነቢዩ ሶፎንያስ ነው። በዚች ቀን ደግሞ የአማርያ ልጅ የሴዴቅያስ ልጅ የጎዶልያ ልጅ የኩሲ ልጅ የሶፎንያስ የዕረፍቱ መታሰቢያ ነው። እርሱም በይሁዳ ንጉሥ በዮስያስ ዘመን ትንቢት ተናገረ። እንዲህም አለ። እግዚአብሔር ከዚህ ዓለም ፈጽመው ይጠፋሉ አለ። ከብቶችና ሰዎች ያልቃሉ፣ የባህር ዓሣዎችና በሰማይ የሚበረው አዕዋፍም ያልቃሉ አለ። ዳግመኛም ስለ ሞዓብ እንዲህ አለ። ስለዚህ ሞዓብ እንደ ሰዶም ትሆናለች፣ የአሞንም ልጆች እንደ ገሞራ ልጆች ይሆናሉ፣ ደማስቆም እንደ እህል ታልቃለች አለ። እርሱ እንደተነበየው እነዚህ አገሮች በናቡከደነፆር ምርኮ ይጠፋሉና። ዳግመኛም ስለ ፋርስና ስለ ነነዌ ትንቢት ተናገረ። እንዲህም አለ። ፋርስን ሰዎች አጠፋቸዋለሁ፣ ነነዌንም ፍርስራሽና ውሃ እንደሌለባት ምድረ በዳ አደርጋታለሁ፣ መንጋዎቿም በመካከሏ ይሰማሩባታል። ይህችም ከተማ በመቄዶንያዊ እስክንድር እጅ ጠፍታለች አለ። ዳግመኛም ስለ ክርስቶስ መምጣት እንዲተናገረ ያን ጊዜም ሁሉ የእግዚአብሔርን ስም ይጠራ ዘንድ በአንድ ሕግ የሚገዙልኝ ዘንድ የአሕዛብን ሁሉ አንደበት እንዲህ ሕግ መልሳለሁ። ደግሞም እንዲህ አለ። የኢትዮጵያ ወንዞች ማዶ መሥዋዕትን ያመጡልኛል አለ። በዚህ ዕለት ታስቦና ተከብሮ የሚውሉ ቅዱሳኖች ደቂቀ ነቢያት ናቸው። ዳግመኛም በዚች ቀን ስለ ክርስቶስ ትንቢታቸውን እንደ ፈሳሽ ውሃ ያጎረፉ የ12ቱ ደቂቀ ነቢያት መታሰቢያ በዓላቸው ነው። 12ቱ ቅዱሳን ደቂቀ ነቢያት የሚባሉት ሆሴዕ፣ አሞጽ፣ ሚክያስ፣ ኢዩኤል፣ አብድዩ፣ ዮናስ፣ ናሆም፣ ዕንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ እና ሚልክያስ ናቸው። ሌሎቹ ዋና ወይም አበይት ነቢያት የሚባሉት 4 ሲሆኑ እነርሱም ኢሳይያስ፣ ኤርምያስ፣ ሕዝቅኤል እና ዳንኤል ናቸው። ከሆሴዕ እስከ ሚልክያስ ድረስ ያሉት ነቢያት ደቂቀ ነቢያት የተባሉበት ምክንያት አንድም የነቢያት ልጆች በመሆናቸው ነው። ሌላው ደግሞ የጻፏቸው ትንቢቶቻቸው አይነት ነቢያቱ ከጻፏቸው ጋር በንጽጽር ሲታይ አነስተኛ ስለሆነ ነው። ነቢይ ማለት እግዚአብሔር የመረጠውና እግዚአብሔርን መልእክት ለሕዝቡ የሚያስተላልፍ ብሎም የተሰወረውንና የሚመጣውን ሁሉ በግልጽ የሚመለከት ማለት ነው። ነቢያት ሲባል በአጠቃላይ ምግባር ሃይማኖታቸው ያማረ፣ ትሩፋት ተጋድሏቸው የሰመረ ነውና አካሄዳቸው ሁሉ ከእግዚአብሔር ጋር ነው።
ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ አባቶቻችን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን።